ኮሪቲ ቤተክርስቲያንን ከክርስቶስ ጋር አሁን የሚያነጻጽረው ሴቶችን ከምን ጋር ነው ያነጻጽረው? ኖ ቤተክርስቲያንን ከክርስቶስ ጋር ወንዶችን ደግሞ ከሚስት ጋር ያነጻጽረው ሪቲ። ኦኬ አይደለ? እንደዛ አይደለ? ካልተረዳው ማርመኝ። ጥቅሱ ይመልሳል። እሺ እኔ ላንብበው። ለእያንዳንዳችሁ በክርስቶስ እንደተገዛችሁ ሁሉ ሚስቶች ሆይ ለጌታ እንደምትገዙ ለባሎች ተገዙ ይላል። ክርስቶስ ደግሞ እኔ ለምን አንደኛ ስለ እያነበብኩን ብናገር ይሻላል። ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱም ይላል እነርሱም አካሉን አታንቀሳቅሰው የሚያድን እንደ እሺ ታንቀሳቅስ ብለርድ እየሆነብኝ ነው እና ዳሩ እነርሱም አካሉን የሚያድን እንደሆነ ባል ሚስቱን ራስ ባል የሚስት ራስ ነውና፣ ዳሩ ግን የቤተ ክርስቲያን ለክርስቶስ እንደምትገዛ እንዲሁም ሚስቶች ደግሞ በሁሉ ለባሎቻችሁ ምን ሆኑ ነው የሚለው ተገዙ። ባሎች ሆይ ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት ምን አድርጉ? ሚስቶቻችሁን ውደዱ ነው የሚለው። ባሎች ሆይ ቤተ ክርስቲያንን እንደወደዳት ሚስቶቻችሁን ውደዱ። ደን በቃ እዚህ ጋር አይሮ ነው እኮ አሁን እንትኑ ሬዲትምዬ ያልገባህ ነገር አለ። ቤተክርስቲያንና ክርስቶስ ኦንቶሎጂካሊ አንድ አይደሉም ናቸው። በአንተ ትምህርት ኦንቶሎጂካሊ በባህሪ አንድ ናቸው ብለህ ታምናለህ? ኦንቶሎጂካሊ ስትለኝ እኮ ለምሳሌ የባህሪ ጉዳይ አሁን ለምሳሌ የባህሪ ጉዳይ አሁን የክርስቶስ በእናንተ ትምህርት አምላክ ነው። ቤተክርስቲያን ደግሞ ኦንቶሎጂካሊ አምላክ ነው። ስለዚህ አምላክ ነው። ቤተክርስቲያን ደግሞ ምንድን ናት? ኦንቶሎጂካሊ የክርስቶስን ወይም መለኮታዊ እንትን ምንድን ናት ነው። ኦንቶሎጂካሊ ምንድን ናት? አምላክ ናት? ሰው ናት? ጥንዚዛ ናት? ድመት ናት? ውሻ ናት? ወይስ አምላክ ናት? ፈንክሽናሊ ኦንቶሎጂካሊ ምንድን ናት ነው ያልኩ። ፈንክሽናሊ ነው ልናገር የምችለው። ፈንክሽናሊ ምንድን ናት ነው ያልኩ። ማናት አይደለም ያልኩ። ምንድን ናት ነው ያልኩ። ወኪል ናት። ምንድን ናት ነው ያልኩ። ሰው ናት ቤተክርስቲያን ወይስ ጥንዚዛ ናት? ድመት ናት? ምን ማለት ነው? ጥንዚዛ ናት? ጥያቄ አልገባም። ወክላ ነው የመጣችው። ግልጽ አይደለም። ባህሪ ነው፣ ስለ ባህሪ ነው የማወራው። አምላክ ናት፣ ሰው ናት። ክርስቶስ ቤተክርስቲያን የሰው ስብስብ ነው። ባህሪ ትገልጣለች ቤተክርስቲያን። የክርስቶስን ባህሪ ትገልጣለች። ገባኝ። ግን ቤተክርስቲያን ምትላት ነገር በፈንክሽን ኦንቶሎጂካል ነው የጠየኩህ። ኦንቶሎጂካሊ ከክርስቶስ ጋርማ ምንድን ነው? ቤተክርስቲያን አምላክ ናት ልትለኝ ነው እንዴ? ኦንቶሎጂካሊ ምንድን ናት? ሬት ማውቀ ነው አንተ ነህ እንጂ ማለት እንደዚህ አውቀ የማይጠየቅ ጥያቄ ነው። ቤተክርስቲያን ማለት የምዕመናን ህብረት አይደለም እንዴ? ሰዎች አይደሉም እንዴ ውስጥ ያሉት? ፈንክሽናሊ ነው ቤተክርስቲያንን ልንገልጻት የምንችለው። ኦንቶሎጂካሊ ከክርስቶስ ጋር ግን ኦንቶሎጂካሊ ክርስቶስ አምላክ ነው። ቤተክርስቲያን ምንድን ናት የሚያሳየው? እሷ ምንድን ናት ደግሞ? እሷ ደግሞ ምንድን ናት? ፈንክሽናሊ የእግዚአብሔር ኦንቶሎጂካል ነው የጠየኩ። ባህሪዋ ምንድን ናት? በባህሪ ደረጃ ምንድን ናት ቤተክርስቲያን? ክርስቶስን ትገልጣለች። የክርስቶስን ወይም ዲቪኒቲን መለኮታዊ ባህሪ ችግር የለውም። ወደ አንተ በምትፈልገው ጥቅስ እንሂድ። ገላትያን ያልኩህ ቅድም ቶሽ ችግር የለውም። አዳም እያዳመጥ ስለሆነ ሰው ናት። እሷ የሰው ስብስብ ናት። በነገራችን ላይ ቤተክርስቲያን ለወደፊቱ ትምህርት እኮ ታዲያ እንደዛ ከሆነ ሰው ናት እኮ የሰዎች ስብስብ ናት እኮ። የሰዎች ስም በምን ማለት ነው? አሁን እኮ ለምሳሌ ቤተክርስቲያን ይሏታል አይደለ? ደሴም የሆነ በአንድ ሀሳብና በአንድ ግን ምንድን ነው ራሱ አይደንቲቲ ምንድን ነው? ኦንቶሎጂካሊ ምንድን ናቸው ነው ጥያቄ ነበረው። ገብቷል? በኤሰንስ ደረጃ ምንድን ናቸው ነበር። ታዲያ ሰዎች ናቸው የሚባለው ኮሪት ነው። እኔ ቤተክርስቲያንን የሰማይ ወኪል ናት ብዬ ፈንክሽናሊ ኃላፊነት ሰዎች ናቸው ራሱ በቃ አልገባም ጥያቄው። እሺ የለፈውና ገላትያ ላይ ግባ። አሁን አንተ ወደ አመጣበት ግባ። ገላትያ ላይ ግባለት። ገላትያ ስንት እንግባ? ሬቲቭ ገላትያ 3 ቁጥር ስንት? 28 ኦኬ። ከ26 ጀምራ አንብብለት። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታልና አለ። አይሁዳዊ የምክር ሰው የለም፣ ባሪያም ጨዋም ሰው የለም፣ ወንድም ሴትም የለም፣ ሁላችሁም በክርስቶስ
በክርስቶስ ኢየሱስ አንድ ሆናችሁ አንድ ሰው ናቸውና እናንተ ክርስቶስ ከሆናችሁ እንግዲያስ የአብርሃም ዘር ለተስፋው ቃል ወራሽ። እዚህ ጋር አንድ የሆኑት ሰዎች በክርስቶስ አንድ የሆኑት ስለ ኦንቶሎጂ ነው የሚያወራው ወይስ ስለ ፈንክሽን ነው የሚያወራው? ስለ ሜታፊዚክስ ነው የሚያወራው? ስለምንድን ነው የሚያወራው? እዚህ ጋር አንድ የሆኑት ወንድና ሴት አሁን እዚህ ጋር የሚያሳየው ማለት ነው። ለምሳሌ አይሁድ ወይም የግሪክ ሰው የለም ማለት አይሁድ ወይንም የግሪክ ሰው በአይደንቲቲም ብትመጣ ሰው ነው እያለ ነው። ገብቷል? ምክንያቱም እኛ ምንድን ነው የአብርሃምን በረከት የወረስ ነው አህዛቦች ስለሆን በማን ነው? በክርስቶስ ኢየሱስ ነው። ይህንን ያንን ስለሆነ ማለት ነው። ስለዚህ ወንድና ሴት ሁላችሁም በክርስቶስ ስንት ናቸው ይላል? በክርስቶስ ፊት አንድ ነን፣ የእግዚአብሔር ልጆች ተደርገናል። ዮሐንስ በክርስቶስ ኢየሱስ ወንድና ሴት አንድ የሆኑት ከምን አንጻር ነው? ከልጅነት አንጻር ነው አይደለም። 26 ላይ ይኸውልህ በእምነት በኩል አለ። በእምነት በኩል ነው የሚለው፣ ልብ አድርግ። በእምነት በኩል ሁላችሁም በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ፣ ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ይላል። ይሄ ነገር የሆነ ወንድና ሴት በክርስቶስ አንድ ሰው የሆኑት ከጥምቀትና ከእምነት አንጻር እንጂ ኦንቶሎጂካሊም ሜታፊዚካሊም ፈንክሽናሊም አይደለም ራሱ ማለት ነው። ይህንን ጥቅስ የሚብራራበት ቆላስይስ 3 ላይ ያወጣለት ራሱ ይህንን ጥቅስ የሚያብራራለት ማለት አንተን የሚደግፍ ማለት ነው። ቆላስይስ 3 ላይ ግባ፣ ቁጥር 11 3:11 ይታያል እዚህ ጋር። በዚያም የግሪክ ሰው አይሁዳዊ፣ የተገረዘም ያልተገረዘም፣ አረማዊ፣ መስኩስቲም፣ ባሪያም፣ ጨዋም ሰው መሆን አልተቻለም። ነገር ግን ክርስቶስ ሁሉ ነው በሁሉ ነው። ክርስቶስ ሁሉ ነው ሲል ምን ማለት ነው? በክርስቶስ ያመነ ሁሉ የእግዚአብሔር ልጅ ነው። ነገር ግን ክርስቶስ ሁሉ ክርስቶስ ሁሉ ነው ይላል አይደለም? ክርስቶስ ሁሉ በሁሉ ነው። ሁሉ ነው ሲባል ምን ማለት ነው? ሁሉ ነው ሲባል ምንድን ነው? ሁሉ ነው ሲባል ክርስቶስ ሁሉ ነው፣ በሁሉም ነው። ሁሉ ነው ሲባል በሁሉ ነው ሲባል በሁሉም ነው ሲባል በአይሁዳዊም ነው፣ በግሪም ሰው ነው፣ በባሪያም በጨዋም ነው፣ በሴትም በወንድም ነው ማለት ነው። ክርስቶስ ሁሉ ነው ሲባል ምን ማለት ነው? ሁሉ በእርሱ የሆነ ነው ማለት ነው። ኖ አይደለም፣ ሁሉ ነው ነው የሚለው። ለምን ስሜት ኢሞሽናል ዳሜጅ ውስጥ ጥያቄ ነው የምጠይቅህ። ክርስቶስ በሁሉ ነው የሚለው ላይ ችግር የለብኝም። ክርስቶስ ሁሉ ነው ወደዚህ ያመጣኝ እኮ አንተን አሁን ወደዛኛው ጋር ለምን እኮ እያብራራሁልህ ነው። የገላትያ 3:26 ላይ እያብራራሁልህ ነው ያለው። ገላትያ 3:26 እንደዛ አይደለማ። እኔ እኮ ገላትያ 3 ክርስቶስ ሁሉ ነው የሚለው ነገር አንዴ ጨርስልኝ። ለምን ወደ ክርስቶስ ሁሉ ነው የሚለውን ሁሉ ነው አንድ ላይ ነው የተያዘው። ክርስቶስ ሁሉ ነው ሲል ምን ማለት ነው? አይኔ ላስረዳ እኮ ነው። አንድ ነገር ተጨማሪ እውቀት ልሰጥህ ነው። ቴንክ ዩ። ክርስቶስ ሁሉ ነው የሚለው ምን ማለት ነው? ሁሉ ነገር በእርሱ ነው የሆነው ነው። ሁሉ ነው ሲባል በእርሱ ነው አይደለም የሚለው፣ ሁሉ ነው የሚለው ነው። በእርሱ ነው አይደለም የሚለው፣ ክርስቶስ ሁሉ ነው የሚለው። ምንና ምንድን ነው ክርስቶስ? ኦኬ እሺ፣ ሌትስ ብሬክ ዳውን። እሺ እንደገና እናንብበው። ለምሳሌ ይህንን አንተ ስለ ክርስቶስ አሁን አንድ ጥቅስ ልስጥህ። 3:11 እንጨርስ። ቆይ ወደዛ ትሂድ። 3:11 እንጨርስ። እሺ ክርስቶስ ሁሉ ነው ካልከኝ በመጽሐፍ ቅዱስ ምንድነው አኮርዲንግ ቱ ምንድነው የሐዋርያት ሥራ ምዕራፍ 4 ቁጥር 12 መሰረት ሁሉ ነገር በክርስቶስ ኢየሱስ ነው። ድህነት ሳልቬሽን በሚል ነገር የለም እዚህ ጋር በክርስቶስ ሁሉ ነገር በክርስቶስ ነው። እኮ ልንገር፣ ይሄንን በጥቅስ አንተ ያንን በጥቅስ ክርስቶስ ሁሉ ነው። አይ ሁሉ ነው የሚለው በሁሉ ነው አይደለም ጥያቄው። እሺ ሁሉ ነው ካልከኝ እሺ ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እንሂድ። እሺ እሱ መንገድም እውነትም ሕይወት ነው እያለ ነው። በቃ ክርስቶስ እውነት ነው ሕይወት ነው አይደለም።
እሱን ማብራራት የሚችለው ሁለተኛው ጥቅስ ነው። በሁሉም ነው በሚለው ላይ ነው የሚያብራራው። በፕሪፖዚሽን መነሻ ጥያቄ ላይ በምትላለች ምትወርዳለች። እዚያ ክርስቶስ ሁሉ ነው። አይ ረስልኝ እንትን ካላልከው እውነቴን እኮ ነው። አይ እውነቴን ነው። አሁን ክርስቶስ ሁሉ ነው ስትለኝ ክርስቶስ እውነት ህይወት መንገድ ነው። በቃ እውነት አይደለም፣ እንደዛ አይደለም። እዚያ ከዘረዘራቸው ነገር ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ማንበብ ነው። አይሁዳዊ የተገረዘ ያልተገረዘ አረማዊ እስኩስቲ ባሪያ ጨዋ ሰው መሆን አልተቻለም። ነገር ግን ክርስቶስ ሁሉ ነው አለ። ምንድን ነው ክርስቶስ ሁሉ ነው ከተባለ? ሁሉ ነው ከተባለ እውነት ነው፣ መንገድ ነው፣ ህይወት ነው። ሁሉ ይላላ። ሁሉ ከተባለ ሁሉ በሚባል ውስጥ እነማን ይታቀፋሉ? ወንድ፣ ሴት። እውነት ነው ክርስቶስ። ምክንያቱም ክርስቶስ እኔ እውነት ነኝ ኖ እውነት ነኝ የሚለው ክርስቶስ ሁሉ ነው። በቃ ስለ ድነት ነው የሚያወራው። ገባ አይደል? እዚህ ምንም አሁን የክርስቶስን እንትን ክርስቶስ በሁሉ ነው ሲባል ቆይ አይደለም። ክርስቶስ በሁሉ ነው ሲባልስ ምንድን ነው የምትረዳው? በሁሉ ነው ሲባል በሁሉ ነው ክርስቶስ ሲባል ምንድን ነው? ሁሉም ቦታ የሚገኝ ነው አይደለ? ድንጋይ ውስጥም ምን ውስጥም ጢንዛ ውስጥም የሚገኝ ነው አይደለ? በሁሉም ነው ሲባል በሁሉም ነው ሲባል እንደዛ ነው የሚለው። አሁን አንተ ኢንቴሌክቹዋሊቲን በጣም አቢዩዝ እያደረክ ነው። አይደለም እኔ ሪስፔክት ፉሊ ነው እኔም ሪስፔክት ነው ማውራ እንዳንተ ድንጋይ ነው ምናምን እንድትለኝ አልፈልግም። ገባ አይደለም? ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ማንበብ ነው። አንዴ ሬቲም ክርስቶስ በሁሉም ነው ሲባል ምን ማለት ነው? እስቲ እዚሁ ላይ ይኸው እንድትረዳው። ክርስቶስ ሁሉም ነው ስትለኝ ምናምን ዮሐንስ ወንጌል 14:6ን ጠቅስ። አይ መጀመሪያ ሁሉ የሚለውን ቃል እንድትረዳው ነው። በሁሉም ነው ሲባል ምን ማለት ነው? ኧረ ወደ ጭቅጭቅ እናድርገው። አንተ እኮ ነው የምታደርገው። በሁሉም ነው ሲባል በሁሉም ነው ሲባል ምን ማለት ነው ብዬ ጠየቅኩ። ክርስቶስ በሁሉም ውስጥም አለ። እሺ በሁሉም ሲባል በምን ውስጥ አለ? እስቲ ንገረኝ። እንዴ ህይወት በሆነ ነገር ውስጥ ገብቷል። በሰዎች በእኔ ውስጥ ክርስቶስ አለ። ክርስቶስ በእኔ ውስጥ አለ። በእንስሳት ውስጥ አለ። ክርስቶስ በእኔ ውስጥ አለ። ከተጻፈው ክርስቶስ በእኔ ውስጥ አለ። ለምሳሌ አላህ ከአርሽ በላይ ነው ከአርሽ በታች ነው ስትል ከአርሽ በላይ የለም እያልከኝ ነው እያልከኝ ነው። ይህን መልሳ ኖ አይደለም ነው ሬትም ሰው እያዳመጠ ነው ያለው። ክርስቶስ በሁሉም ነው ሲባል አስረዳኝ። እዚሁ ላይ ጥቅስ እስቲ ካድርገህ በወንድም በሴት ውስጥም ነው ማለት ነው። ይኸውልህ ክርስቶስ በሁሉ ውስጥም ነው ማለት በሁሉም ነው ሲባል በወንድም በሴት ውስጥም ነው ማለት ነው። ኦኬ ተረዳው። አሁን ናልኝ ክርስቶስ ሁሉ ነው ሲልስ ሁሉ ነው ሲባልስ ክርስቶስ መንገድ እውነት ህይወት ነው እያለ ነው። ገብቷል። አያም ሶስት ነገር ነው። ሶስት ነገር ነው። ሁሉ አይባልማ። ሶስት ነገር ሁሉ አይባልማ። ዮሐንስ ወንጌል 14:3 ላይ ክርስቶስ መንገድም እውነትም ህይወትም ነው ሲል ሶስት ነገር ነው የተጠቀሰው። ዮሐንስ ወንጌል 14 ላይ ግን 14 ላይ የተጠቀሰው ሶስት ነገር ነው እኮ ሬቲምዬ። ህይወትም መንገድም እውነትም ሶስት ነገር ነው የተጠቀሰው። እዚህ ጋር ግን የሚለው ሁሉ ነው የሚለው ኦል ነው የሚለው። ሁሉ ከሆነ ክርስቶስ ሴትም ወንድም ነው፣ አይሁዳዊም የግሪክም ሰው ነው፣ ባሪያም ጨዋም ነው ኢየሱስ ክርስቶስ ማለት ይኸውልህ። አሁን አንተ ዩትራይ ቱ ትዊስት በጣም ወደዛ ሊድ አላደረገም። ለምን መሰለህ አንተ እያደረግህ ያለው ለምን መሰለህ ክርስቶስ ይኸውልህ ክርስቶስ ሁሉ ነው ስትል አንተን ለመዳን የሚያስፈልግ አኮርዲንግ ቱ ድነት ነው። ስፒሪቹዋል ቲንግ ነው የምናወራው፣ ስለ ስፒሪቹዋል ነገር ነው የምናወራው አይደለ? ክርስቶስ ምንድን ነው? እኔ ህይወት መንገድና እውነት ነኝ አለ። ዚሽዚት በቃ እንደዚህ ነው ልንረዳ። ግን አሁን ለታዳሚ ወደዚህ ውስጥ ይሻላል ኢንቴሌክቹዋል ስለሆነ ምንድን ነው የምናደርገው መሰለ? እኔ እዚህ ጋር ቆላስይስ 3:11 የጠየቅኩ ጥያቄ ምን ነበረ? ክርስቶስ በሁሉ ነው ሲባል በሴትም በወንድም በባሪያም በጨዋም ነው ኮንቴክስቱ አንጻር። ክርስቶስ ሁሉም ነው ሲባል ደግሞ ምንድን ነው ስለ ዮሐንስ 14:10 ላይ ነው 14:10 ሶስት ነገር ነው የተጠቀሰው። እዚህ ጋር ግን ሁሉም ነው የተባለው። በሁሉም ሲባል ሁሉም የሚለው በአጠቃላይ ጀነራል ኦል በሚለው ነው የወሰድከው። ሁሉም ነው ሲባል ደግሞ እዛ ጋር መውሰድ ነበረብህ። አሁን ወደ ነሳንበት ነጥብ እንምጣና አንደኛ ጴጥሮስ 3:7 ላይ ክርስቶስ ማነው ሴት ደካማ ፍጥረት ናት ሲል በምንድን ነው ደካማ ፍጥረት ናት ብሎ ያስቀመጠው ጴጥሮስ? ነገርኩህ፣ ፊዚካሊ ነው። እስቲ ማስረጃ ስጠኝ ፊዚካሊ ስለመሆኑ። ኮሜንተሪ የፈለግከውን ነገር ስጠኝ አንተ ደስ ካለወጣለኝ። ኦኬ ምን አመጣሁልህ መሰለህ ፊዚካሊ መሆኑን ማለት ነው። ለምሳሌ ቆይሽ ቦታው የሚያወራው እዛ ጋር ቦታ የሚያወራው አንደኛ ጴጥሮስ ስታመጣ እኔ ገላትያ 3:28 አንብብልኝ መጀመሪያ በምን ኢኳል መሆኗን በእግዚአብሔር ፊት ወይም ገላትያ ምዕራፍ 3:28 ላይ
አይሁድ ወይም የግሪክ ሰው የለም፣ ባሪያም ወይም ጨዋ ሰው የለም ይልና ወንድም ሴትም የለም፣ ሁሉም በክርስቶስ ኢየሱስ አንድ ሰው ናቸውና ብሎ አስቀመጠ። ሁሉም በክርስቶስ ኢየሱስ ምንድን ናቸው? አንድ ሰው ናቸው ነው፣ ኢኳል ናቸው። ስለዚህ እናንተ ደካማ ከሆነች ሴት ልጅ ደካማ ከሆነች ፊዚካሊ ባል ስፖርት አሰርቶ ተንከባክቦ ፊዚካሏ ጠንካራ ያደርጋታል። ተንከባከቧ ሲል ደካማ ፍጥረት ችግር የለም። ይህንን ባይዘው ስፖርት አሰርቶ ማስገብቶ ምናምን ሰውነቷን ጠንካራ ያደርገዋል ነው። ቆይ አንዴ ጨርስ እንዲገባኝ ነው። አንደኛ ጴጥሮስ 3:7 ያለው ያዝና አንዴ እንዳዳመጥኩ ደግሞ እኔ የማዳምጠኛ አሪፍ ሚዬ ሁለተኛ ቆሮንቶስ ምዕራፍ 2 ማስረጃ ስጠኝ ብለህ ሁለተኛ ቆሮንቶስ ምዕራፍ 2 ፊዚካሊ የሚለውን ነው ያስብ እኮ ፊዚካሊ ያልከኝ እኮ እሺ አንተ ነው ያልከኝ እኮ ፊዚካሊ እኮ ነው። ይኸውልህ እናንተ ባሎች ሆይ ደካማ ፍጥረት ስለሆኑ ከሚስቶቻችሁ ጋር በማስዋል አብራችሁ ኑሩ፣ ተንከባከቧቸው በሚል ሰዓት እንክብካቤው አካላዊ ከሆነ የአካል ከሆነ ደካማነት ሴት ልጅን ባል ወስዶ ጂም አሰርቶ ጠንካራ እንዲያደርጋት ነው ተንከባከቧት ያለው ደካማ ፍጥረት ሲል እንደዛ ነው የወሰድከው? አሪስ ሹሬስ ነው ደካማ ፍጥረት አለ እኮ። አይ ደካማ ፍጥረት ሲል ፊዚካሊ ነው አለ። ፊዚካሊ ቦዲ ሳፈን ባይ ኔቸር ገብቷል። ኢኳል ኔቸር እኮ እሱን ምኑን ትንከባከበዋለህ አንተ? ሴት ልጅ አካላዊ እንትኗን ደካማ ነው። እሺ ላንብብልህ። ሁለተኛ ቆሮንቶስ ምዕራፍ 4:7 ላንብብልህ። ይሄንን ጨርስልኝ እባክህ። እሺ ላንብብልህ እኮ ላንብብልህ። ይኸውላችሁ በክርስቶስ የእግዚአብሔር የክብሩ ንብረት ይልና ነገር ግን ኃይሉ ታላቅ የእግዚአብሔር እንጂ ከእኛ እንዳይሆን መዝገብ በሸክላው ዕቃ ውስጥ አለ ይላል። የትኛው እንዳያነበብኩት? ቆይ ሶሪ ተሳሳትኩ። ስለዚህ አሁን በዚህ ጥቅስ መሰረት ማለት ነው በሁለተኛ ቆሮንቶስ ለምሳሌ ስናይ ማለት ነው ፊዚካሊ ደካማ ናት ስል ከወንድ ጋር እኳል የሆነ መስል አይደለችም። ባይ ኔቸር ያንን ወንድ ምንድን ነው ታዲያ የሚንከባከባት? አንደኛ ጴጥሮስ 3:7 ላይ ባለው ጥቅስ መሰረት ረዳቱ ስለሆነች እኮ ምኑን ነው ደካማ? አዎ ግን የሚንከባከባት ረዳት ስለሆነች ደካማ ፍጥረት የሚለው አካላዊ ስለመሆኑን ማስረጃ አልሰጠኝም። እስካሁን እየጠበቅኩ ነው ያለሁት። ፊዚካሊ ነው የሚለውን ከየት አመጣኸው? ቬዝል ኮምፔር የሚደረገው በምንድን ነው? ቦዲ ጋር ነው እንዴ? ካራክተር ነው የሚለው ቬዝል ካራክተር ነው ብሎ ነው ያስቀምጠው። ግሪከኛው ቬዝል ኮምፔር የምታደርገው በምንድን ነው? ቆይ ካራክተር ነው ብሎ ነው የሚያስቀምጠው። ግሪከኛው ካራክተር ነው የሚለው። አንደኛ ጴጥሮስ 3:7 ላይ ያለው ካራክተር እያለ ነው የሚያስቀምጠው። ቬዝልን ተው ወይ ቬዝል ግሪከኛውን ከፈለግ ከምን ያውጣል። ግሪከኛው አንደኛ ጴጥሮስ 3:7 ላይ ያለውን ግሪከኛው የሚያስቀምጠው ካራክተር ብሎ ነው የሚያስቀምጠው። ካራክተር ሁሉም ነገር ነው። ፍጥረት ሲባል አጠቃላይ ነው። ፍጥረት ሲባል ፊዚካሊም ነው፣ ሜንታሊም ነው፣ ስፒሪቹዋሊም ነው ብሎ የሚያስቀምጠው። አንተ ግን ፊዚካሊ ብቻ ነው የሚለውን ነገር ከየት አመጣኸው? እዛ ጋር የተገለጸው ፊዚካሊን ለማሳየት ነው። ቨዝልን ዋይ እኮ የታለ ማብራሪያ ምንድነው? ቨዝል ለምሳሌ ከምን ጋር ሁለተኛ ቆሮንቶስ ምዕራፍ 4:7 ላይ ቨዝል ብሎ ቦዲውን ኢኳሊ ተተርጉሟል መጽሐፍ ቅዱስ ላይ አይደል? ቆይ አንዴ ሪቲምዬ አንደኛ ጴጥሮስ 3:7 ላይ ደካማ ፍጥረት ሲል አካላዊ ነው አይምሯዊና ስፒሪቹዋሊ አይደለም ብለህ ስትል ማስረጃ ኮሜንተሪ ኬት አምጥተህ ነው እንደዛ ያልከው? አሁን አንድ ሰው ቢጠይቀኝ ሬቲቭ አሻምጣና ክፈትልን። አሻምጣ ክላሲካል ኮሜንተሪ ክላሲካል ኮሜንተሪ ነው ማለት ማንም መጥቶ አሁን እኮ ኮሜንት ማድረግ ይችላል። እኔም ኮሜንት አደረኩኝ አንተም አደረግ። ክላሲካል ኮሜንተሪ ነው። ክላሲካል ኮሜንተሪ ቸርች ፋዘርስ ይህንን ጥቅስ በምን መልኩ ነው የተረዱት የሚለውን ነገር እናውጣው። ሬድቲም ማስረጃ ከፍተህ አሳይ ነው ወንድማችን። አንደኛ ጴጥሮስ 3:7 ላይ እሺ ኮሜንተሪ ክፈት ስላለኝ ኮሜንተሪ አንዴ ሲከፍት ክላሲካል ኮሜንተሪ ነው የጠየኩህ። ልብ አድርግ። ለምን ቸርች ፋዘርስ ጋር ነው የጠየኩህ እንዴ? ኮሜንተሪ እንዴ? ኧረ እንደዛማ ከሆነ እኔም እኮ እየፈታሁ ነው። አሁን አንተ እንደዛ አይደለም የሚፈልግ ክላሲካል ኮሜንተሪ እንዳይሆን ነው እኮ እንደዛ እንዳይሆን ነው እኮ ሬቲምዬ።
ሬድቲም በትልቁ እናድርግህና ከፍተህን ሬድቲም ከቸርች ፋዘር ይቅርታ ፋዘር ቆይ አንዴ ይቅርታ እሺ ስከፍት አሳይታለሁ ታጠዱኝ ይላል አብዱልከሪም አለ አብዱልከሪም በቃ እኔ ሉጣ ያለው ኳስ ሜዳ ነው ልጆች ያሉት መኪና መንዳት አለብኝ እና እየነዳው ማውራት አልችልም እና ከዛ አንፃር ሬቲም ቴንኪዩ ግን አንደኛ ጴጥሮስ 3:7 ከቸርች ፋዘርስ አንፃር ፊዚካሊ ነው ብለው ያስቀመጡበትን ማስረጃ ብታመጣልኝ ደስ ይለኛል። ለወደፊቱ ሰዎች ሲጠይቁኝ ሬቲም ነው ያለኝ ብዬ እንዳልል ገብተዋል። ሬቲም ነው የነገረን ብዬ እንዳልል ማስረጃዎችን እንደው ብናገኝ ጥሩ ነበረ። ካለ ፊዚካሊ እስካሁን ድረስ ፊዚካሊ ነው የሚለው ነገር አልሰጠኝም። ኦኬ ችግር ቸርች ፋዘር የፈቱትን እንትን እላለሁ። ባለፈውም የሰጠኝን አሳይመንት ኦልሬዲ አም ጀስት ደን ኦን ዛት ታይም ምንድን ነው ያልከው አብድዩ ከአረባውያን ያልከውን ነገር እሱን ይህን ጨርስ ችግር የለም። አብድዩ ኤዶማውያንስ ነው የሰው ነገር መሆኑን በዚሁ ልንገርህ ብዬ ነው። እሺ ቴንኪው። እሺ ወይ አንተም ውጭ አረባውያን ናቸው ኤዶማውያን ናቸው። እኔም ከኤዶማዊ ነው ብዬ ነው ያልኩህ የነበረው ረስተው ከሆነ አላውቅም። ኤዶማዊ ደግሞ እስራኤላዊ አይደለም። ከእስራኤል ውጭ ነብይ ያለ ወይስ የለም በሚለው ላይ የተነጋገርነው። ቲም አብዲዋን አሁን አረሳችን ናቸው የሰው ነገር ናቸው እኮ እንትን አይደለም። ከእስራኤል አይደለም እኮ እስራኤል አይደለም። ከእስራኤል ውጭ ነብይ ያለ ወይስ የለም ነው ነጥባችን የነበረው። ረስተው ከሆነ ማለት ነው። አሁን እሱ አይደለም ነጥባችን። ኖ የጠየቀው ከእስራኤል ውጭ ነብይ ያለ ወይስ የለም በሚለው ላይ የተነጋገርነው። አሁን ኪዳን ካለው ህዝብ ነው ሄዶ ነቢያቶች። ኦኬ እሺ ነው አሁን ደግሞ ሌላ ነው። እሱ ሌላ ቨርዥን ነው። ቃል ኪዳን ማለት ኢሳውያን ቃል ኪዳን ነበራቸው ካልከኝ እሱ ሌላ ቨርዥን ነው። አሁን እየተነጋገርንበት ያለው ቨርዥን ምንድን ነው? ከእስራኤል ውጭ ነብይ የለም ብለህ የማን ልጆች ናቸው አልከኝ? ኢሳውያን ከይስሐቅ የተወለዱ እኮ የያዕቆብ ልጆች ናቸው ስላልክ ነው አሁን እንትን ያልኩህ። አሁን ሌላ ርዕስ አትሂድ። አንደኛ ጴጥሮስ 3:7 ላይ ቸርች ፋዘርስ ላይ ካለ ኮሜንተሪ ስጠንና እንትን እንበል ማለት ነው። ከአብዱልከሪም ጋር እቀጥላለሁ። እሺ አንዴ ልክፈትሽ። ቴንክ ዩ። እሺ ያው ክፈት የተባልኩት አንደኛ ጴጥሮስ 3:7 በኮሜንተሪ ነው። አንደኛ ፒተር ኮሜንተሪ ነው። የማን ኮሜንተሪ ነው? እኛ የምንቀበለው ነው። ኢቫንጀሊካል የሚቀበለው ቸርች ፋዘር ክርስቲያን ኤርሊ ቸርች ፋዘሮች ብሮ ስለ ቸርች ፋዘር አብዱልከሪም ትንሽ እስኪ ሼክ ይቀላቀላችሁ። ሼክ ወንድማችን ሰላም አለይኩም ወራህመቱላህ። ሰላም አብዱልከሪም ይቀጥም ላ እኔ ደግሞ ሰው ልቡ ቅድም አንድ ሰው እያዳረቀው ነበርና ሊተንፍስ ብዬ ነው። ጄክ እንድትቀጥልን ችግር የለውም። هو أفضل مني يعني مش علم አብዱልከሪም ቀጥል። አይ ነው እና ቅድም አንድ ሰው በጣም አደከመው። ማን ነው ይኮ የሚባል ሰው አድሆም ምን ጂፒ ነው መሰለኝ። ለዛ ዘለል ያለው ምንም አይደለም። ጂፒዎች ታስቸግራላችሁ። እድል እኔ አልሰጥም። ምንም አይደለም ነው ወይ ነው ገብቷል አይደል? እንደዛ ምንም ነገር አይደለም። ሊትራሊ ጀስት ዶክተር ኮንክ እንደዛ ነው መሰለኝ። አይደለም ምንድነው መሰለ ወንድማችን ሬድ ቲም ሌሎቻቸው እርሱ ስለማያውቁ ነው የወሉት። እርሱ አያውቁም። ከእነኝህ ልጆች ጋር እኛ ሁሌ ስንናቆር ነው የምንኖረው። አሁን አንዱ መረጃውን ሲጨርሱ እስከዛ ድረስ ያው እንደው ባትነጋገሩ ደስ ይለኛል። እኔ ባትነጋገሩ እና ማስረጃህን ይዘህ ብትመጣ አይሻልም? ሬድ ቲም ኡስታዝ እኮ እኛ ጋር አላሁ አዕለም ምናምን የምንለው ነገር እና እንደሱ ጋር የለም ነው። ኦኬ ቴንክ ዩ። ትልቁ ላይ አድርጉኝ። አሁን ጋሽ እንትን ያለ መስሎኝ ነው። ትልቁ ላይ አምሮብኝ። እሺ ትልቁ ላይ
እሺ በሁለት ይሄኛውም ማለት ነው እንግዲህ 3:17 3:7 እንዴት ኢንተርፕሬት እንደተደረገ ማለት ነው። እችኛዋን ጽሁፏን ትንሽ ጋሽ ወደ ታች አድርጓት። ሪፈረንሱን ንገረን መጀመሪያ። ትሬዲቲ ምን ሆነ? ሂር ኢዝ ኢት ሪፈረንስ ይኸው። እንዴ እንደዛ አይደለም እኮ እንደዛ ነው። ይኸው እኮ እንደዛ ነው። ዲፌረንስ እኮ ስም ያለ እኮ ቸርች ፋዘር ነው ወይስ አይደለም? ስም እኮ ነው ያነበብክልኝ እኮ ምን የሚለው መጽሐፍ ላይ እኮ አሁን ጠይቅ። አሁን ይኸውልህ ላቅርብ እንዴት ኢንተርፕሬት እንደተደረገ ማለት ነው። 3:17 ቆይ ይኸውልህ እነኝህ ሁሉ ቸርች ፋዘር ምን ላይ የቸርች ፋዘር ለምሳሌ ካልሜንት ኦፍ አሌክሳንደር በ150 እስከ 215 ኤዲ ላይ የነበረ ቸርች ፋዘር ከፍ አድርጎት ምን ነው ምንድን ነው የሳቸው? አታስጀምረው። ምን ባለማወቅ ትስቃለህ እንዴ? ቆይ ባለማወቅ ትስቃለህ? ኦዲዮ አድርገው ባለማወቅ ትስቃለህ ወይ ነው? እኔ ንገረኝ። ቴል ሚ። ቆይ ይሄ ይላል ዊክነስ ኦፍ ቨዝል። ይኸውልህ ምን መሰለህ፣ ይሄ ፊዚካል ዊክነስ ነው፣ ኖት ኢንፌሪዮሪቲ ኦፍ ቶልስ እንደዚህ ብሎ ነው። ቆይ ምንድን ነው ያሳቀ? አሁን እኔ አሁን ንገረኝ። ከቴክኖሎጂ የራቅ ሰው ነህ እንዴ? ቆይ ብራዘር አንብብ እሺ፣ ቅራ፣ ይህንን ቅራ እሺ በል። አሁን ዝም ብለህ ቅራ። ይህንን ቡክ አሁን አወጣዋለሁ፣ ዳውንሎድ አደረገዋለሁ። እነኝንም አሁን ይሄንን አንብብ። ታዲያ ባለማወቅ ትስቃለህ እንዴ? ባለማወቅ የምትስቀው ባለማወቅ ለምን ሳቅ? ሰው ባለማወቁ ይስቃል። ባለማወቅ አም ሶሪ፣ በእውነት ባለማወቅ ጉግል እያደረገ ያለው እና ቻትጂፒቲ ጋር እያወራ ያለው ማን ነው? እኔ እኮ እያልኳት መጽሐፉን አስፈልገው፣ መጽሐፉን በለው። ይኸው አሁን እየጻፍክ ነው። ሪፈረንሱን አውጣልኝ። ኦኬ አወጣዋለሁ። ባለማወቅ ግን ኢግኖር። ይኸውልህ አሁን ከአርካይቭ ላይ ነው ማወጣለህ። ባለማወቅ ለምንድን ነው የሳቀው እኮ? አውጣልኝ መጽሐፍ። ሰው ባለማወቁ እንዴት ይስቃል? ቆይ ባለማወቅ እንዴት ትስቃለህ? ከምን ታወራለህ? መጽሐፉን አታወጣልንም? እኔ እኮ እየሳኩ ያለሁት እንትን ትግል ስቃይን እያየሁ። ስላወቅ ነው ስላላወቅ ነው? ስላወቅ ነው ስላላወቅ ነው የሳቀው? ስለማቅ ነው እንጂ ስለማቅ መጽሐፍ እንደዚህ እንደ ሪሰርች እንደዚህ አይቀርብም። ማስረጃ እንደዚህ አይቀርብም። ቆይ ዶንት ረን ገባ። ባለማወቅ እኔ አይሮን ነው ዳውንሎድ እስከሚወርድ ድረስ እንትን እስከዛው ግን ላወራበት። እስካሁን አላመጣም። ሰው ባለማወቁ ይስቃል። ጋይስ አም ሶሪ በእውነት አምቶ በጣም ነው ያዘንኩት። ምንም እንዳትወጥ ሽታች ያሉች ሰዎች እየተስቀሱ ላይ ስቀያይ ገና እሱ ራሱ አላነበበውም። ገና መጽሐፉን ፍለጋ ውስጥ ነው ያለው ገና ማለት ነው። ለምን ምን ችግር አለው? በቃ ይሄው ዳውንሎድ እስከሚያደርግ እኮ አውርደናል። እኔ እኮ ኮሌክት ስላላደረግ ትጨርስ አንበበት ትመጣለህ። እሺ ምን አድርገህ ነው የምትለን? እኛ በጣም ነው አም ሶሪ በጣም ነው ያዘንኩት ለአንተ ለእኔ አትዘን ያለን ለመሰለህ። አይ በጣም ቅድም እኮ ታሳየን ነበረ። ሰው ባለማወቁ እንዴት ይስቃል? ቻትጂፒቲ ነው አልከኝ እኮ። ምን ማለት ነው ቻትጂፒቲ? ምንድን ነው እስኪ ንገረኝ። ምንድን ነው ተናገር እስኪ። ከዌብሳይቶች ነው የሚያመጣው እኮ ፎልስ ኢንፎርሜሽን ናቸው። ትሩ ፋክት የለውም። ከዌብሳይት ነው የሚያመጣው ቻትጂፒቲ ባይዘው ወይ ከመጽሐፉ አይደለም የሚያመጣው ከዌብሳይት ነው። ምን አይነት ከቴክኖሎጂ የራቀ ሰው እኮ በጣም አስቸጋሪ ነው። ማን እየተሰቃየ እንደሆነ እያየን ነው። ምንም ችግር የለ። እኔ ዳውንሎድ ነው ማድረገው። ገብቷል አይደለ? ዳውንሎድ እስከማድረግ ፒዲኤፉን ነገር የለም እስካሁን ድረስ ማለት ነው። በቃ ይዘናሽ ወላሂ ለታገታ ስታወጣው ይዘናሽ እኔ ነኝ ያሰው በቃ ስትጨርስ 83 ጻፍ። ጀስት መጽሐፉ ምንድነው ምናምን የሚለውን ስትጨርስ ይዘና እና ያሳቀኝ ምንድነው ቻትጂፒቲ ከእንትን ያሳይ ዌብሳይት ላይ አሁን ለምሳሌ የሆነ ነገር ስትጠይቁት ከተለያዩ ዌብሳይቶችን ኢንፎርሜሽኖችን ይዝና አምጥቶ ይለጥፍላቸዋል። ግን ያ ማለት መጽሐፉ አይደል ነው ማለት አይደለም። ልክ እኛ አሁን የተላለቁ ዑለማዎች መጽሐፍቶች እዚህ መጽሐፍ ላይ ምናምን ብለን እኛ መጽሐፉን ነው የምናመጣው። ግን አሁን ይሄኛው እሱ በዛ ከዚህ ይዞ መጀመሪያ ቻርለስ ምናምን ነገር አለ እዛ። አረ ቻርለስ ብዬ ሳኩኝ። እንዴት ትስቃለህ አለኝ። የቸርች ፋዘር ነው ስለው ተስተካከለ። እሺ ፍለጋው እስገባ። ከዛ አሁንም ከእንትን አመጣ አንብብ ይለኛል። ምን መጽሐፍ ላይ ነው? የለም ድጋሚ። እዛ አሁን ዳውንሎድ ላደርግ ነው አለ።
ዳውንሎድ እያደረገ ይጮህብናል። እሺ ዳውንሎድ አድርገህ መጽሐፉን ኢቭን ዳውንሎድ የምታደርገው ራሱ የዛ አይደለም ባይዘው። ስለዚህ እዚህ ቤት አንዳንድ ቃላቶች የተማርኩ ነው። አቡነ ቻትጂፒቲ፣ አቡነ ጉግል የሚገርም ቃላቶች እየተማርኩ ነው ያለሁት። አጃኢብ ነው። አሁን ወንድማችን ጄክ አቡነ ቻትጂፒቲ ስል ያየሁት ነበር። ቅድም ደግሞ አቡነ ጉግል። አው ያኒ መሰረት ተለጥ የቻትጂፒቲ ነው እነሱ ጋር። አሁን እኮ አብዱልከሪም ልጁን ላለመጫነቅ ችግር የለውም ያው እንደ ሙስሊም ሆኖ ችግር የለውም በሌላ ቀን እያለው ነበር እኮ። ልጁ ግን ከሚጨናነቅ ነው አሳይመንት የሆነው እየተባለ እሱ ግን አልፈልግም ብሎ እዚህና እዛ እያለ እየተጨናነቀ ነበር። ማጨናነቅ ያው ተገቢ አይደለም አይደለ? ስለዚህ አሳይመንቱ ሰርቶ ይላል። እንደዛ ሰላም ናችሁ? ኦኬ። እና ይሄን ይመስላል። عجائب ነው عبد الكريم. يا سبحان الله بعض الاشخاص تعرفونهم من اسمهم في البدايه. جيك نعم يقول والله اتعجب.